እግዚአብሔር ይመስገን። እጆቻችንን ከፍ እናደርግና እናውጃለን። ጌታ ኢየሱስ ወደ መሬት የመጣው ለኔ ነው። በመስቀል ላይ የሞተው ለኔ ነው። የተቀበረው ለኔ ነው። በሶስተኛው ቀን የተነሳው ለኔ ነው። ወደ ሰማይ ያረገው ለኔ ነው። በአብ ቀኝ የተቀመጠው ለኔ ነው። አንድ ቀን በክብር ተመልሶ ቢመጣው ለኔ ነው። እኔ ማለት በወደደኝ በርሱ ካሸናፊዎች ሁሉ የምበልጥ የእግዚአብሔር ምርጥ ልጁ ነኝ። ሃሌሉያ! ለእግዚአብሔር ክብር አምጡና አረፍ አረፍ በሉ። ጌታ ይባርካችሁ። እንኳን ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ 1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈራሽ ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። ለጥቂት ደቂቃ ከኔ ጋር የእግዚአብሔርን ሐሳብ እንከፋፈላለን። እንደ መነሻ የማነሳው የመጽሐፍ ቅዱስ ክፍል ሐዋርያት ሥራ ምዕራፍ 27 ላይ የሚገኝ ታሪክ ወደ ኋላ መለስ ብላችሁ እንድታስታውሱት ጋብዛችሁና አንዷን ጥቅስ ወይም ደግሞ አንድ ሁለት ቁጥሮቹን እናነብና በዛ ላይ ተመስርተን መቼም ያው ቤተክርስቲያን ስንመጣ ሁሉ ጊዜ እንደምነግራችሁ እኛ የምንፈልገውን ሳይሆን የምንሰማው እሱ የሚፈልገውን ነው የምንሰማው። ስለዚህ ዛሬም ጥያቄ እንጠየቃለን፣ ቻሌንጅ እንደረጋለን። በጣም ጥሩ ነገር እሱ ነው። እግዚአብሔር ጋር ስንመጣ እኛ የምንፈልገውን እያስባልነው የምንሄደው አምላክ ሲሆን ጥሩ አይደለም። እሱ የሚለን ሲለን ነው ጥሩ። እሱ የሚጠይቀን ነው ጥሩ። እኛ የምንጠይቀው አይደለም ጥሩ። ብዙ ጊዜ ቤተክርስቲያን ስንመጣ ፍላጎቶቻችንን እናቀርባለን። በተለይ በዚህ ዘመን ቤተክርስቲያን በሚያሳዝን አይነት ቁልቁለት ጉዞ ላይ ባለችበት በዚህ ጊዜ ሰዎች ተሰብሰብ ሲሉ የእግዚአብሔር ስም ሲጠራ ሁሉም ሰው ፍላጎቱን ነው የሚጠይቀው። እግዚአብሔርን የሚፈልገውን ነገር ነው የሚጠይቀው እንጂ እግዚአብሔርን ምን እንደሚፈልግ የሚጠይቅበት እድል አናይም። ከዚህ የተነሳ የብዙ ሰው ኪስ ውስጥ ጥያቄ ነው ያለው፣ ደብዳቤ ነው ያለው፣ ቡክ ነው ያለው፣ የሆነ የተቋጠረ ነገር ነው ያለው። ብቻ የሆኑ ጥያቄዎች አሉ፣ ምንፈልጋቸው ፕሮፖዛሎች አሉ፣ ልናስፈርመው ምንፈልገው ብዙ ነገር ነው ይዘን የምንመጣውና እሱ ጋር እሱ ኃይለኛ መተላለፍ ፈጥርብናል። እግዚአብሔር መቼ ነው ልጆቼ ጆሮአቸውን ከፍተው እኔ የምለውን የሚሰሙት ይላል። እኛ ይዘን የመጣነው ነገር ካልተባለ እግዚአብሔር ያለ ስለማይመስለን እግዚአብሔር እንደውም ያልተገኘ ስለዚህ ዛሬ እባክህ ጌታ አልነበረም ምንለው እኮ እኛ የምንፈልገው ስላልተባለ አንዳንድ ሰው ኪሱ የሆነ 15 ብር ይዞ ጌታ 15 ብሩን ይንገረኝ ብሎ ይመጣል። እሱ ካልተነገረው እግዚአብሔር እንዳልነበረ አስቦ ይሄዳል። አንዳንድ ሰው መታነቂያውን ይዞ ገመዱን ወገቡ ላይ ቋጥሮ መጥቶ እግዚአብሔር እንዲናገረው ይፈልጋል። ገመዱ ካልተነካ እግዚአብሔር አልነበረም ብሎ ምስኪን ይሆናል። ወገኖቼ እግዚአብሔር እንደዚህ አይነት አምላክ አይደለም። ከኛ ትንንሽዬ ነገር ጋር ቁማር የሚጫወት አምላክ አይደለም። እግዚአብሔር አምላክ ነው። መጽሐፍ አምላክ ነው። ለኛም በራልን ይላል። እግዚአብሔር ካልበራልን በስተቀር እኛ እንደምናስበው አይነት ትንሽዬ አምላክ እኛን ሞታለን ስንለው አትሙት እያለ የሚያሯሩጠን የሰፈር እናት ይሆንብናል። ማናቀው ከሆነ እሞታለሁ ብለን ስንጎደፍር እንደው እንዳትሞት ብሎ ማሐረብ አውጥቶ እያለቀሰ ከኋላ የሚከተል ምስኪን እናት አይደለም እግዚአብሔር። አይደለም እግዚአብሔር። እንዳትሳሳቱ እግዚአብሔር እንደሱ አይነት አምላክ አይደለም። ለዚህም ነው ኢየሱስ ላይ ጨከነበት። ኤሎሄ ኤሎሄ ላማ ሰበቅታኒ እያለ ሲጮህ ጨከነ። አባቱ ፊቱን አዞረበት ይላል። ዓላማውን ለመፈጸም ፍቃዱን ለመፈጸም ጨካኝ አምላክ ነው ወገኖቼ። እግዚአብሔር ያለኛ መኖር የሚችል አምላክ ነው። በጣም ትልቅ አምላክ ነው። ቅድም ምንቴ ሲያዘምረን ነበረ። ቅዱስ ቅዱስ ተብሎ ብዙ መላእክት በፊቱ እየተደፉ የሚያመልኩት በጣም ቅዱስ አምላክ ትልቅ አምላክ ነው የምናመልከው። ስለዚህ ከዚህ እግዚአብሔር ጋር ያለን ግንኙነትን በጥንቃቄ ማየት ጥሩ ነው። ስለዚህ ለሱ ይረዳናል። ዛሬ የምንጠየቀው ጥያቄ ሐዋርያት ሥራ ምዕራፍ 27 ቁጥር 23 እና 24 እናነበዋለን። 23 እና 24 እናነበዋለን። ይሄ ታሪክ ታስታውሳላችሁ። ጳውሎስ ይሄ ጉዞ በጣም ደስ አይልም፣ ችግር አለበት፣ ይቅርብን፣ አደጋ አለበት፣ መፈራረስ አለበት፣ በጣም ችግር አለበት፣ አያዋጣም፣ ይቅር
ይቅር ሲባል መቶ አለቃው መርከቡን የሚዘውረውን ሰው ሰማና አመነ ይላል። ስለዚህ ጳውሎስ የሚናገራቸውን ነገር አንሰማም አሉ። ጳውሎስ በእግዚአብሔር መንፈስ ተረድቶ ከፊት ለፊት የሚመጣ ጥፋት እንዳለ አውቆ ይቅር፣ ይሄ መንገድ እስረኛ ስለነበረ ምንም ማድረግ አይችልም። እሱን በኢግኖር ገጭተውት እነሱ የሚፈልጉትንና የመሰላቸውን አድርገው ጥቂት እንደተጓዙ የአውራቂስ ንፋስ መጥቶ መርከቢቱን መቷት፣ ስብርብራቸው ወጥቶ ማይሆን አደጋ ውስጥ ገብተው እንተርፋለን የሚል ተስፋቸው ተሟጦ ባለበት ሰዓት አንድ ቃል ይናገራል። እሱን ቃል አንብብላችሁና ከዛ ጥያቄውን ጠይቃችኋለሁ። እንደዚህ ይላል 23 ቁጥር የእርሱ የምሆንና ረብሻ ውስጥ ናቸው፣ ስጋት ውስጥ ናቸው፣ እንጠፋለን የሚል መፍጹም እንተርፋለን የሚል ተስፋ በመካከላቸው አልነበረም። አንዳችንም እንተርፋለን ብለው አላሰቡም። መርከቡ ላይ የጫኑትን ዕቃ ጥለዋል። መርከቡ ላይ የነበረው ሸራ ተነስቷል። ስብርብራቸው ወጥቷል፣ ለቀውታል። መሪው በእነሱ እጅ አይደለም። አውራቂስ መጥቶ ሰባብሮ ጥሏቸዋል። ሞት ብቻ ነበር የሚታያቸው። እዛ ውስጥ መጣና ጳውሎስ እንደዚህ አላቸው፣ የእርሱ የምሆንና ደግሞም የማመልከው የእግዚአብሔር መልአክ በዚህች ሌሊት ባጠገቤ ቆሞ ነበርና እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆም እግዚአብሔር ካንተ ጋር የሚሄዱትን ሁሉ ሰጥቷል አለኝ። እነዚህ ተሳፋሪዎችን ሁሉ ሰጥቷል አለኝ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሁ እግዚአብሔርን አምነዋለሁ አላቸው። ምንድነው የሚነግረን? በመከራ ውስጥ ሆነው ኃይለኛ ጭንቀት ውስጥ ሆነው በዛ ከባድ ማዕበል ውስጥ ሆነው በሞትና በሕይወት መካከል ሆነው ጭንቅ ውስጥ ሆነው ጳውሎስ የማን እንደሆነ ነገራቸው። የእርሱ የምሆንና የማመልከው እግዚአብሔር የኔ አምላክ፣ የራሱ ያደረገኝ አምላክ የእርሱ አምላኬ መልአክ አለው። መልአኩን ልኮት ነግሮኛል። እኔ የእርሱ ነኝ። ምን ውስጥ? መከራ ውስጥ ሆኖ እኔ የእርሱ ነኝ። መሰባበር ውስጥ ሆኖ መወላለቅ ውስጥ ሆኖ በሞት ውስጥ ሆኖ በፍርሃት ውስጥ ሆኖ አብረውት ያሉት መትረፍ የሚባል ጠፍቶባቸው አምላኩን የሚያውቅ አንድ ሰው ተገኘና እኔ አላቸው። በዛ ጭንቅ ውስጥ መጥቶ በዛ መከራ ውስጥ ሆኖ የማን እንደሆነ ነገራቸው። እኔ የእርሱ ነኝ። ጥያቄ፣ እናንተ የማን ናችሁ? የማን ነህ? ጳውሎስ በመከራ ውስጥ በሞት ውስጥ ሆኖ በጭንቅ ውስጥ ሆኖ ሁሉ ፍርሃት በሚያስብበት ሁሉ ሞቱን በሚመኝበት ውድቀት ውስጥ ሆኖ በዛ ስብራት ውስጥ ሆኖ በዛ ጭንቅ ውስጥ ሆኖ የሚናገረው አንድ ነው። የማን መሆኑንና ማንን እንደሚያመልክ ይናገራል። እኔ የማን ነኝ አለ? መልሱልኝ። እግዚአብሔር የእርሱ ነኝ አለ። እናንተ የማን ናችሁ? ማንን ታመልካላችሁ? የማን ናችሁ? ማንን ታመልካለህ? የማን ነህ? የምታገለግል ሰው ብትሆን የምትገለገል ብትሆን የማን ነህ? የማንነት ቀውስ ካለ ዛሬ አስተካክሉ። የእርሱ ነኝ እኔ። እዚህ ጭንቅ ውስጥ የእርሱ ነኝ፣ የእርሱ ነኝ። እዚህ ስብራት ውስጥ የእርሱ ነኝ፣ የእርሱ ነኝ። እየሞትክ እኮ ነው እኮ፣ የእርሱ ነኝ። እሱን ነው የማመልከው። እርሱን የማመልከው ምቾት ላይ ሰውን፣ ተራራ ላይ ሰውን አይደለም፣ ስብራትም ላይ ሰውን፣ ማዕበልም ላይ ሰውን። የእርሱ ነኝ። የማመልከው እርሱን ነው። እሱን ደግሞ አሁንም ቢሆን አምነዋለሁ። የማን ናችሁ? ማንን ታመልካላችሁ? ምሮ ብታምኑት መልሱለት ለሱ። የማን ናችሁ? ጳውሎስ የማን እንደሆነ አውቋል። ሐዋርያት ሥራ ምዕራፍ 9 ላይ መጥቶ በደማስቆ በብርሃን ኢየሱስ እስከ ተገናኘው ሰዓት ድረስ ጳውሎስ ወይም ሳኦል የሃይማኖት ነበር። የሃይማኖትም በነበረ ጊዜ ቀናተኛ
ሰዎችን የሚያሳድድ ከሱ ሃይማኖት ውጪ ሌላ እንዲኖር የማይፈልግ ለሃይማኖቱ ተቆርቋሪ ሌሎቹን የሚጠላ ሌሎቹን የሚያሳድድ ሌሎቹን ባልተገባ መንገድ ፍርድን የሚያስፈርድ ሰው ነበረ። መጀመሪያ የማን ነበር? የእምነቱ የሃይማኖቱ ነበረ፣ የሕጉ ነበረ። ሐዋርያ ሥራ ምዕራፍ 9 ላይ መጥቶ ብርሃኑ ካገኘው በኋላ የምታሳድደኝ አንተ ማነህ ብሎ ካዋራው በኋላ ማነህ አንተ ሲለው እኔ ኢየሱስ እባላለሁ። እንተዋወቃለን። ተዋወቁ። ሐዋርያ ሥራ ምዕራፍ 9 ላይ ከተዋወቁ በኋላ ታዲያ ጌታ ሆይ አለ። ተመልከቱ፣ የሰውዬ ልክ ሲገኝ ጌታ ሆይ ምንድነው እንዳደርግልህ የምትፈልገው አለ። በቃ ይሄ ነው መልሱ። ስትገኝ እንደዚህ ነው ማለት ያለብህ። ምን አላችሁ ሲያገኛችሁ? በጣም ብዙ ሰው ፍርታም ነው፣ ፍርት ያበዛል። ተገናኛችሁበትን ጊዜ እንድታስታውሱ ነው ዛሬ የመጣሁት። ምን ላድርግ ሲሉ ምታደርገው? አዎ ምታደርገውማ ስሜን ትሸከማለህ። እሺ ስለኔ ስም መከራ ትቀበላለህ። እሺ ችግር የለም። ሂዳውን የሚጸልይልህ ሐናንያ የሚባል ሰው አለ፣ የኔ ልጅ። እሺ አይኑ ቅርፊት ይዞታል፣ ታውሯል። ደማስቆ ላይ እየመሩ ወሰዱት፣ ተጸለየለት፣ አይኑ ተከፈተ። ከዛ ሰዓት ጀምሮ ተሸከመ መስቀሉን። መከራ ለመቀበር ወጣ። ለዚህ ነው ምዕራፍ 21 ላይ ስትመጡ አግኝቶታል። እነ ማርቆስ ቤት አድረው በነጋው ሊሄድ ሲል ዴማስ የሚባል ሰው መጥቶ ቀበቶውን ከጳውሎስ ልብስ ላይ ወስዶ ራሱን ጠመጠመና ባለዚህ ቀበቶ አለ። አቤት ሲባል አይሁድ በኢየሩሳሌም ያስረዋል፣ አሳልፎ ለአሕዛብ ይሰጠዋል ሲባል ችግር የለም። አብረውት የነበሩት ሰዎች አለቀሱ ይላል። እያለቀሱ መከሩት። ጳውሎስ በጥበብ ተመላለስ፣ ሞኝ አትሁን፣ እንደው ዝም ብለህ አሁን ወፈፍ ይሄ አለው አይጠቅምም። ምክር እኮ ነው የሰጡት። መከሩት፣ ብዙ መከሩት። ይቅርብህ ይሄ መንገድ እንግዲህ ይሄ የተናገረው ነብይ ካፉ ቃል ጠብ አይልም፣ የተናገረው ይፈጸማል። እውነቱን ነው የተናገረው። አጋቦስ ነው እሱ የተናገረው ቃል የሚፈጸም ነው። ነብይ ነው የተናገረው፣ ይሆንብሃል፣ ይቅርብህ አሉት። ጳውሎስ ምን አላቸው? እንዴት ነው እያለቀሳችሁ? ደግሞ እያለቀሱ ነበር የሚመክሩትና እያለቀሳችሁ ልቤን መስበራችሁ ምንድነው አለ። እኔ እኮ ይላል ቃል በቃል እኔ እኮ ስለ ጌታ ስለ ኢየሱስ ክርስቶስ ስም ለስራት አይደለም ማለት ለሞት ተሰናድቼለታለሁ። ጣጣዬን ጨርሼ ነው የወጣሁት። ይሄ የሚፈታኝ ሰው አይደለሁም። ይሄ የሚፈታኝ ሰው አይደለሁም። የሆነ ነገር መጣብስባል እምወረውረው ኢየሱስ የለኝም። ለስራት አይደለም ለሞት ነው እኮ የወጣሁለት። ይሄንን እውነት ይዤ መስዋዕት ለሆን ነው እኮ የወጣሁት ይላቸዋል። በኋላ ሰብሰብ ብለው ምክርን ሊቀበል እምቢ ባለ ጊዜ የጌታ ፈቃድ ይሁን ብለን ዝም አልን ይላል። ይሄ ጥቅስ እዚህ ጋር ነው የተጠቀሰው። የጌታ ፈቃድ ይሁን ብለን ዝም አልን ያሉት ሰነፍ መካሪዎች ናቸው። በጣም አሪፍ ነገር መስሏችሁ የለጠፋችሁ ሰዎች አንሱት ቤታችሁ። የጌታ ፈቃድ ይሁን ብለን ዝም አልን። ዝም ያስባላቸው እኮ ቆራጡ ጀግናው የተዘጋጀው ፖል ነው። ለኢየሱስ ለመሞት የተዘጋጀ ስለነበር የማናችሁ ቼክ አድርጉ። መጽሐፍ ሲናገር ክርስቲያን ከሆንክ በክርስቶስ ኢየሱስ አምነህ ከዳንክ ቦርን አጌን ከሆንክ የሚገርም ነው። ያ ጌታ አንተን የራሱ ያደረገበት የከፈለው ዋጋ አለ። የሱ እኮ ያደረገን ዋጋ ከፍሎ ነው። መጽሐፍ ሲነግረን አንደኛ ጴጥሮስም ምዕራፍ 1 ቁጥር 8 ላይ አባቶቻችሁ ከወረሳችሁት ከከንቱ በሚያልፍ በብርና በወርቅ በሚያልፍ ብርና ወርቅ ሳይሆን ነውር በሌለበት እድፈት በሌለበት በበግ ደም ባልሆነ በክቡር በክርስቶስ ኢየሱስ ደም ተገዝታችኋል የሚሉ ኦሬዲ የሱ የሆነው ተከፍሎብን ነው። የተገዛ ሰው አለ እዚህ ቤት የማናችሁ ማለት ነው። ስለዚህ ከፋዩ ነው በእኛ ጉዳይ የሚያገባው። ከፍሏል። ብር አይደለም አለ፣ ወርቅ አይደለም አለ፣ ከንቱ የበግ ደምም አይደለም አለ፣ ክቡር ደም። በክቡር ደም ነው የተገዛችሁት። በክቡር ደም ተገዝቻለሁ። አዎ ታዲያ ማን ነኝ? የጌታ እንዴት ነው የጌታ የሆንኩት? የጌታ የሆናችሁት ከሆነ አዳራሽ ከሆነ በተስኪያን ወደሆነ እንደዛ አይደለም። አንዳንድ ሰው ገና አልገባውም፣ ውሃውም አልሞቀለትም። ወገኖቼ የጌታ የሆነው ተከፍሎብን ነው። የተከፈለብን ደግሞ ደም ነው።
ደም ነው የተከፈለብን። የክርስቶስ ኢየሱስ ደም ነው። እግዚአብሔር የገዛን ደም ከፍሎ ነው። በደም ስለገዛን ነው የሱ ምን ሆነው። ጳውሎስ ይሄን የገባው የተከፈለበት ገባው። የተከፈለበት በብርሃን መጥቶ ተገናኘው። አንተ እኮ የኔ ነህ አለው። ምን ትሰራለህ እዚህ ሩጫ ውስጥ አለው። እዚህ አመጽ ውስጥ ምን ታረጋለህ? እዚህ ነፍስ ማጥፋት ውስጥ ምን ታረጋለህ? እዚህ ግድያ ውስጥ ምን ታረጋለህ? አንተ እኮ የኔ ነህ አለው። ኢሚዲየትሊ ዩተርን አደረገ። ከዛ በኋላ ተዘጋጅቶ ወጣ። መከራ ውስጥ የሱ ነኝ ይላል። የማን ናችሁ? የማን ናችሁ? በምን የማን ሆናችሁ? እኔ በደም የእርሱ ሆኛለሁ። ተከፍሎብኛል። እስቲ የተከፈለበት ተከፍሎብኛል። እስቲ ጮክ ብሉና እኔ ተከፍሎብኛል ብሉ። ክቡር የሆነ የክርስቶስ ኢየሱስ ደም ተከፍሎብኛል። እንደሱ ነው የሚለው መጽሐፍ። አንደኛ ቆሮንቶስ 6 መሄዳችሁ ተመለከቱ 19 እና 20 ቁጥር ወይስ ስጋችሁ በእናንተ ዘንድ የሚኖር የሕያው የእግዚአብሔር ቤተ መቅደስ እንደሆነ አታውቁምን ይልና በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩት ይላል። ማንን አክብሩት? እግዚአብሔርን አክብሩት። ጳውሎስ ምን አደረገ? እዛ ስብርባሪ ሊሆኑ እግዚአብሔር አምላኩን አከበረ። ሊያመልክ ነው የተጠራው፣ ሊያከብረው ነው የተጠራው። የሚያከብረው ምቾት ላይ ሲቆም ብቻ አይደለም። ጳውሎስ ያከበረው ምቾት ላይ አይደለም። ጳውሎስ ምስባክ ላይ ሲቆም ብቻ አይደለም ያከበረው፣ ስብርባሪ ላይም ቆሞ የማን እንደሆነ ይመሰክር ነበረ። አሁን ችግሩ እኛ የማን እንደሆንን መናገርና ሌሎች ሰዎች የማን እንዲሆኑ መፈለግ ልዩነት አለው። አሁን ያለው ይሄ ትውልድ የተመታው ነገር እሱ የማን እንደሆነ አያውቅም። ሌሎች ሰዎች ግን የእግዚአብሔር እንዲሆኑ ይፈልጋል። እናንተ የማን ናችሁ? የማነህ? የማነሽ? በዋጋ ተገዝታችኋል። የእርሱ ናችሁ። የእርሱ ከሆናችሁ ደግሞ ይሄ ከተራ የመንደር ፖለቲካ ውስጥ ውጡ። የእሱ ከሆናችሁ የእሱ ሁኑ። ከተራ ዘረኝነት ፖለቲካ ውስጥ ውጡ። ከብሔር ውስጥ ውጡ። ከብሔርተኝነት ውስጥ ውጡ። የሱ ከሆናችሁ ውጡ። ውጡ። ከተረኝነት ውስጥ ውጡ። ከጎጥ ውስጥ ከቡድን ውስጥ ውጡ። የርሱ ከሆናችሁ የሆነ ፓርቲ ውስጥ ውጡ። ውጡ። የርሱ ከሆናችሁ ከገባችሁበት ጎሬ ውስጥ ውጡ። የርሱ ከሆናችሁ የርሱ ሁኑ። ቢመችም ባይመችም፣ በሚመች ጊዜም በማይመች ጊዜም፣ በሙሉ ጊዜም በጎደሎም ጊዜ፣ በተራራውም በሸለቆም በስብርባሪውም ጊዜ የርሱ ሁኑ። የርሱ ከሆናችሁ ውጡ። ውጡ። የርሱ ነን ካልን የርሱ ብቻ ነው የምንሆነው። የጌታም ነኝ የእንትንም ፖለቲካም እንትን ነኝ የእንትን አይቻልም። የጌታ ከሆነ የጌታ ነው ወይስ ጌታ ሼር ኦልደሮችን አስገብቶ ነው እሱ በገዛው ላይ አክሲዮን አረገን እንዴ? ነው እሱ የሱ ብቻ ነው። የጌታ ብቻ ነው። አሜን። የሱ ብቻ ነው። በዘመናችን ሁሉ የሱ ብቻ ሆነን ነው የምንኖረው። እሱን ብቻ ነው የምናመልከው። ለእርሱ ብቻ ነው የምንገዛው። እሱን ብቻ ነው የምንሰማው። የማናችሁ? ምን ውስጥ ነው ያላችሁት? የሱ ከሆናችሁ ከጉልበት ውስጥ ውጡ። ይሄ ጉልበተኝነት ውስጥ ውጡ። ከኃይለኝነት ውስጥ ውጡ። ጤናማ ካልሆነ ከተበረዘ ነገር ውስጥ ውጡ። የሱ ከሆናችሁ በምንም አይነት ሁኔታ ውስጥ ምንድን ነው ያላቸው? ማንም ሰው የኔ አምላክ ማንም ሰው አይጠፋም ብሎኛል፣ ሁላችሁም ነው የምትተርፉት ብሏል። የእርሱ የምሆነው እማገለግለው እማመልከው ጌታ መልአክ ላከ። የሱን መልአክ ልኮ በእኔና በሱ መካከል መልአኩን ልኮት መልአኩ ነግሮኛል የሚለው እንደሱ አይደለም? ጳውሎስ ሆይ አትፍራ፣ በቄሳር ፊት ትቆም ይገባል። እነሆም እግዚአብሔር ካንተ ጋር የሚሄዱትን ሁሉ ካንተ ጋር ያሉትን ሁሉ ከሱ ጋር ያሉት ሁሉ ያመኑ ሰዎች አይደሉም፣ ከሱ ጋር ያሉት ሁሉንም ነው ማድናቸው ብሎኛል። የሰራዊት ጌታ እግዚአብሔር ሁላችሁንም ይወዳችኋል፣ ሁላችሁንም ይፈልጋችኋል። ሁላችሁም እንድትሞቱ አይፈልግም። ሁላችሁም ከስብርባሪ ውስጥ ያወጣችኋል። ሁላችሁም ከገጠማችሁ አደጋ ውስጥ ያወጣችኋል። ሁላችሁም ከገጠማችሁ ችግር ውስጥ ያወጣችኋል ብሎኛል። የሚያድናችሁ በጌታ የሆናችሁ እስቲ እጆቻችሁን ከፍ አድርጉ። እናንተ ትድናላችሁ አላለኝም፣ ሁላችሁም ብሏል።
እዛ ውስጥ ጠንቋይ ሊኖር ይችላል፣ ችግር ያለበት ወንበዴ ሊኖር ይችላል፣ ወታደሩ አለ፣ ካፒቴኑ አለ። በተሳፈሩት ሰዎች ውስጥ ሁሉንም ነው፣ ሁላችሁንም ያድናችሁ። የምትሰሙኝ ከሆነ የሰራዊት ጌታ እግዚአብሔር ሁላችሁንም ይወዳችሁ። ሁላችሁንም ጌታ እንድትድኑ ይፈልጋል። እስቲ አሜን በሉ። ወገኖቼ የማን ናችሁ? የማንህ ማንን ታመልካለህ? እኔ በዘመኔ እኔ ቆረጥኩት ይሄንን ዛሬ 13 ዓመት ምናምን ከነበርኩበትም ሲሄድ የነገርኳቸው ይሆን ለሞት ተሰናድቻለሁ። መጽሐፍ ቅዱሴን ይዤ የጠቀስኩት ይሄንኑ ቃል ስለ ጌታ ስለ ኢየሱስ ለበለጽግ ላድግበት ላፈራበት ሀብታም ለሆንበት አይደለም። ምን ጨርሰው እኔና ጌታ ስሞትለት ነው። እስከ ሞትን የተዘጋጀሁት። እስከ ምን ተዘጋጅታችኋል? እኔ አስቆንጅቼ አባብዬ መክሪያት ዘምሬላት አዘምሪያት ሰብሰብ አድርጌ ለሆነ ፖለቲካ ድርጅት ምሸጣት ቤተክርስቲያን የለችኝ። እኔ በማገለግልባት ቤተክርስቲያን እኔ በህይወት እስካለው ማገለግልበት ቦታ ላይ ያሉ ቅዱሳንን አስተምሬ ሰብኬ ዘምረው ለጌታን ቃል ሰምተው ከዛ በላይ ቆንጅት ብለው ቆንጆ አድርጌ ለሆነ መንግስት ልድራት ምችላት ቤተክርስቲያን የለ፣ ልሸጣት ምችላት ቤተክርስቲያን የለች። የክርስቶስ ሚስት ናት። አሜን። ለጌታ ቀን ትዘጋጃለች እሱን ለመቀበል ከዓለም ርኩሰትና እድፈት እንድትጠብቅ ዋጋ ተከፍሎ ተሰርቶባት በጅምላ አምጥቼ ቁጥርጥር አድርጌ ማስረክባት አይደለችኝም። እኔም ምረከበው አይደለም፣ እኔም አልሰጥም። ራሴን ማገለግለው ማህበረሰብ እንዲሰጥ አልፈልግም። ከሰጣችሁት ራሳችሁን ለጌታ ስጡት። አሜን። እስቲ እጃችሁ እንደዚህ ያርጉ። ጌታ ሆይ በሉት። የሞትክልኝ ደምህን ያፈሰስክልኝ አንተ ነህ። ተገዝቻለሁ። ከዚህ በኋላ በዘመኔ ሁሉ ላንተ ኖሬ ላንተ እንዳልፍ እርዳኝ። የማን ናችሁ? ስለዚህ የማን ናችሁ? ስንመጣ እኮ መስሎም ብለነዋል ብዙዎቻችን። ቀን ነው እኮ የፈተነን። ታውቃላችሁ፣ ቀን ይፈትናል። ስንመጣ እኮ የዘመርነው እሱን ነው። ግዛ ይገዛለሁ። ጌታ ደግሞ ቀልድ አያውቅም። ግዛኝ ስትለው ግዝት እሱ የገዛህ አይጥልህም። በቃ አንተ ግን መካድ፣ አንተ ግን መሸምጠጥ የምትችልበት እድል አለ። ለምን ሰውነሃ ፈቃድ አለሃ። እንደሱ እኮ ነው። ጴጥሮስ እንደሱ አይደለም? ከጴጥሮስ ጋራ ይሄ የታማኝነት ጥያቄ ያስነሳል። ጊዜ የማያመጣው ነገር የለም ወገኖቼ። በጊዜ ሂደት ውስጥ የተገዛን የእግዚአብሔር ነን ያለን ሰዎች ተፈትነን ወድቀናል። ብዙ ሰዎች በጊዜ ሂደት ውስጥ ተፈትነዋል። ከጌታ ጋር የነበሩትን ደቀ መዛሙርት አብረውት የነበሩት ተማሪዎቹን አስታውሷቸው። ሁሉንም እየመረጠ ሲጠራቸው ከያሉበት ስርቻ ሲያወጣቸው በደስታ ሁሉን ትተው ተከተሉት። እኛ ሁሉን ትተን ተከተልን ይላል ጴጥሮስ እዚህ ጋር። ስንቱን ሁሉን የተው ነው። እኛ ላንተ ነን፣ የኛ እድል ፈንታ ምንድነው ሲል የነበረው ሰውዬ ማለት ነው። ያ ሁሉ ነገር ይሁዳ በጣም ሀምብል ስለነበር ታውቃላችሁ። ይሁዳ የመጨረሻ እኮ ከነበሩት ደቀ መዛሙርት መካከል ለኢየሱስ ለእምነቱ በጣም ቅርብ የነበረ ነው። ገንዘብን የሚያክል ነገር ካሸር ያደረገው እኮ ይሁዳን ነው። ምን ያህል ያምነው እንደነበር እናንተ አስቡት እስቲ። በሚኒስትሪያችሁ ውስጥ ሊሆን ይችላል፣ በንብረታችሁ ላይ ሊሆን ይችላል፣ በሀብታችሁ ላይ ሊሆን ይችላል፣ እግዚአብሔር በሰጣችሁ ቢዝነስ ላይ ሊሆን ይችላል። ገንዘብ ቦታ ላይ የምታስቀምጡት ምን አይነት ሰው? ከሰራተኞች መካከል ፒክ የምታደርጉት የምትመርጡት በእምነት ላይ ጥርጣሬ የማትገቡበትን ሰው ነው። ይሁዳም እንደዛው ነበር። ግን ፈተሻቸው። ጴጥሮስን ፈትሹት ይሁት። ጴጥሮስ ሁሉ ቢተው አለ። እሱን ብናነበው ደስ ይለኛል። ሉቃስ ወንጌል ምዕራፍ 22 ላይ ሁሉም ወንጌላቶች ጠቅሰውታል። ግን 31 ቁጥር እንደዚህ ያለው ጌታም ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። ሰብስቧቸዋል። ስምዖን አለ ሰይጣን እንደምን እንደ ስንዴ ሊያበጥራችሁ ለመነ። ኢየሱስ ጋር መጥቶ ሰይጣን ለመነ። ምን ብሎ? እባክህ ሕዝብህን ላበጥረው ብሎ። እንደ ሰይጣን እኮ ባለጌ የለም እኮ። ምን ላርጋቸው? ላበጥራቸው። ጸጉራችንን ነው ሰይጣን ጸጉር ነው የሚያበጥረው? ላበጥራቸው አለ። ሰይጣን ሲያበጥር ማየት ከፈለጋችሁ ኢዮብን ጠይቁት። እንዴት ነው የሚያበጥረው ብላችሁ። ኢዮብን አበጠረው አስፈቅዶ። ሂድ አበጥረው አለው።
አበጠረው። ልጆቹን ንብረቱን ውጥብ ብጥር ሰውነቱን ገላውን ብትን ሲያበጥር እንደዚህ ነው ሰይጣን። መጥቶ ለመነኛል። አንድ ጊዜ እነዚህ አጠገብ ተሰብስበው የሚያናፉትን የሚጮሁትን የሱነን የሚሉትን ላበጥራቸዋልና ለመነ። ኢየሱስስ እኔ ግን እምነትህ እንዳይጠፋ፣ ምክንያቱም አንዴ ካበጠረ እምነትህ እንደሚጠፋ ቃል ጨርሶ እንደምትጠፋ ስለማቅ ስላንተ አማለዱ። አይሆንም አልኩት። አንተም በተመለስ ጊዜ ወንድሞችህን አጽና አለ። ማለት የተወሰነ ብጠራ ይኖራል። ብጥር እንዳያረጋችሁ ነው። ሁሉንም አልሰጠሁት፣ ግን ትመለሳለህ። ምንድነው መመለስ? ጴጥሮስ እኮ ገና አልሄደም እኮ እዛው ነው ያለው እኮ። ስትመለስ ወንድሞችህን አጽና አለ። ምረው ያወራው ጴጥሮስ አልገባው። የሚያውቀው የጌታ መሆኑን ነው። እኛ ሁሉን ተከትለን ያንተ ሆነናል። ስራ ጥለን፣ ንግድ ጥለን፣ መረብ ጥለን እቤታችን የሚረዱ አማቴ እንኳን ቤት ውስጥ እያሉ ቤተሰብ ተሰብስቦ ሁሉን ትቼ ማስተዳድረው ፋሚሊን ትቼ ሁሉን ትተን ተከተልን የሚለው እኮ ነው። ከዛ ጴጥሮስ እንደዚህ አለ፣ ጌታ ሆይ እኔ አለው ወደ ወይኒ እስር ቤት ብትሄድ አብሬ ነው የሚሄድ። አንዳንድ ጊዜ መጠንቀቅ አለባችሁ የምታወሩትን ነገር። ተመልከት፣ ወይኒ ብትሄድ እስር ቤት አንተ እኮ አብሬ ነው። አንተ ጌታዬ ሁሉን የተውኩልህ ራሴን የሰጠው ያንተ ነኝ እኮ እኔ። ወይኒ አይደለም ወደ ሞት እንኳን ከአንተ ጋር ነው ለመሄድ ዝግጁ ነኝ። አይ ዝግጁ ይፈተሻል። ማዕት ዝግጁ ነበር እዚህ ቤት። እኔ ጋር እንኳን ማዕት ዝግጁ ነበር ሲዘጋጅ። እኔ ብዙ ሰው ተዘጋጀው ሲለኝ ወይ ሰው የቅርብ ወራጅ ነው ማለት ነው እላለሁ። ልምድም አስተምሮኛል። ያለፉት 30 ዓመታት በህይወቴ ውስጥ ያልወጣ ያልወረደ የለም። አውቀዋለሁ። ሊወርዱ ሲሉ በጣም ይወዱኛል። ያየሁት ይሄንን ከመሬት ተነስተው ቸር እየወዳለሁ ሲያበዙ መቼ ሆነ የሰው የሚወርደው? በቃ ያስታውቃል። ሲፎክር ሰው አውቃለሁ። እኔ ካንተ ከጎንን ቪዥንን አብሪኝ ነው ቸር እየወዳለሁ። ምን ነው ጠፋብኝ ጣል አታርገኝ ሲል በቃ ወራጅ እንደሆነ አውቃለሁ። ዝግጁ ነኝ። ጥራኝ በማንኛውም ሰዓት ካለኝ ነገር ግን ጥል አድርጌ ደግፋል። በቃ ወራጅ አውቃለሁ። ዝም ያሉት ይሻላሉ። እስካሁንም ያሉት ዝም ያሉት ናቸው። የለፈለፉት የሉ። ኢየሱስ ጋር ለፈለፈ አንተ እኔ መቼም እናንተ በህይወታችሁ ታገኙታላችሁ። ይሄን ሳወራ አይቸርዬ እውነትን ነው የሚል ማት ሰው እንዳለ አውቃለሁ። ምክንያቱም ይሄ መንገዱ በጣም ብዙ ፎካሪ ሰዎች ተመሬት ተነስተው በሰላም እየኖሩ ያለ ብድግ ብለው በጣም የሌለ አዲስ አብኖርማል የሆነ ባይፖላር የሆነ አይነት ፊሊንግ ሲያሳዩአችሁ ጠርጥሩ። ወራጅ ናቸው። ተዘጋጁ። ቅርብ ወራጅ ናቸው። ጴጥሮስ ወይኒ ምንድን ነው? ወይን የሚበላ ነው። እስር ቤት ብትገባ ካንተ ጋር ነኝ። እስር ቤት የመጀመሪያው ተሰለፈ። ሞት ቢመጣ ከጎንህ ነው የምትሰቀለው። ጴጥሮስ አለው እንዴት ነው? ዝግጁ ነኝ፣ ተዘጋጅቻለሁ። ቅድም አሳይቻቸዋለሁ። ሳኦል እስከ ሞት ተዘጋጅቻለሁ ይላል። በብርሃን ተገናኝተዋል። የተዘጋጀ ሰው ከፍታም ላይ ዝቅታም ላይ የእርሱ መሆኑን ይመሰክራል። እርሱን ያመልካል። እሱን ያከብራል። የጌታን ስም ያከብራል። በስብርባሪ ውስጥ፣ በሸለቆ ውስጥ፣ በጨለማ ውስጥ፣ በመከራ ውስጥ ጌታውን ያከብራል። የእርሱ የሆነ ዝግጁ ወንድማችን ጌታ እንደዚህ ያለው ጴጥሮስ እልሃለሁ እንደማታቀኝ ሰው 3 ጊዜ እስክትከዳኝ ድረስ ዶሮ አይጮህም አለ። አንተ 3 እስክትከዳ ይሄ ውሉ አያድርም። ኩኩሉ የምትለዋ ዶሮ እስክትመጣ ድረስ ተይዣለሁ እስከ ምሽቱ 9 ሰዓት ምናምን የሆነ 10 ሰዓት ምናምን ድረስ አንተ 3 ነው የምትሸመጥጠኛል። ኢየሱስ ሁሉን ያውቃል።
የማን ናችሁ? እስከምን ተዘጋጅታችኋል? ቼክ አድርጉ። ባዶ ቀረርቶ ዋጋ እንዳያስከፍለን ታማኝ ሆኑ ለጌታ። ሳኦል ታማኝ ሆነ። ጳውሎስ ታማኝ ሆነ። በመከራ ውስጥ እስረኛ ነው። ጭንቅ ውስጥ ነው ያለው። ሁሉም የደረሰበት ነገር ደርሶበታል። ሁሉም ላይ መጣ መዓት ደርሶበታል። ሁሉም ላይ ያለ ጭንቅ ደርሶበታል። በዛ ጭንቅ ውስጥ እግዚአብሔርን ይሰማ ነበረ። የሚመጣው የመልአኩን ድምጽ ይሰማ ነበረ። የመልአኩን ድምጽ ሰምቶ ያገለግለው ነበረ። ሰርቭ ያደረገው ነበረ ጌታን። በዛ ጭንቅ ውስጥ ሆኖ የሁሉ ሰዎችን መልስ ያመጣ ነበረ። በጭንቅ ውስጥ ያሉ ሰዎች ሁሉም እንተርፋለን የሚል ምንም አይነት ተስፋ እኔማ አውቀዋለሁ፣ ታማኝ ነው፣ እመኑኝ፣ ማንም አይሞትም፣ ሁላችሁንም ያድናችኋል፣ ሁላችሁንም ያተርፋችኋል። ይሄ ዕቃውና መርከቡ ላይ የነበሩት ነገሮች ሁሉ ወድመው ሊሆን ይችላል። እመኑኝ፣ እመኑኝ፣ እኔ የእርሱ ነኝ፣ ያድናችኋል፣ እርሱ ይታደጋችኋል፣ እርሱ የደረሰባችሁ ነገር አያጠፋችሁም፣ የደረሰባችሁ ነገር መጨረሻችሁ አይደለም፣ ከዚህ ውስጥ ትወጣላችሁ እያለ ሰርቭ ያደረገው። ዛሬም አምነዋለሁ እያለ ሰርቭ ያደረገው። ለመካድ በቂ ቦታ ነው ለሳኦል። ግን ተነግሮት ነው የተነሳ። ስለ ስሜ መከራ ትቀበላለህ፣ መስቀሌን ትሸከምና ስሜን ትሸከምና መከራ ትቀበላለህ። የማናችሁ? በደስታ ጊዜ የማናችሁ? በሐዘን ጊዜ የማናችሁ? በከፍታ ጊዜ የማናችሁ? በዝቅታ ጊዜ የማናችሁ? በማግኘት በማጣት ጊዜ የማናችሁ? በምቾት ጊዜ የማናችሁ? የደላችሁ ሲመስላችሁ የማናችሁ? ሲከፋችሁ የማናችሁ? በከፍተኛ ውጥረቱ ስትሆኑ የማናችሁ? ማንን ነው ሰርቭ የምታረጉት? ማንን ነው የምታገለግሉት? ከማን ጋር ነው የምትቆሙት? የማናችሁ? የማናችሁ? ሳኦል በጭንቅ ውስጥ ሆኖ እኔ የእርሱ ነኝ፣ የማገለግለው የማመልከው እሱን ነው ይላል። እግዚአብሔር ማስተዋል ይስጠን። ዶሮ አይጮህም አንተ ሶስቴ እስክትከዳኝ። ወገኖቼ የገባችሁት ቃል አለ? ቼክ አድርጉ። የገባችሁት ቃል አለ? ሰዎችስ የገቡላችሁ ቃል አለ? አለ ቃሉ? እነሱ አሉ አሉ? እኔ ብዙ ሰዎች ቃል ገብተውኝ የሉ፣ ቃል ገብተውልኝ አየር ላይ ለቀውኝ ሄዱ ብዙ ሰዎች አሉ። በህይወቴ ብዙ ሰው አስተናገ እንዳውሎ ንፋስ ታውቃላችሁ። አንድ ጊዜ አውሎ ንፋስ አቧራን መጣና እንጫወታለሁ። አቧራን ያልጫወትም አለ አልፈልግም ብሎ ጥግዬ እኔ በሰላም ልኖርበት ምናምን አለ። ግድ የለም ላጫወት ብሎ አሽከረከረው አሉ። ሲያደርገው የኔ ደስ ሲል ትንሽ ከፍ አድርገኛል ያደርገው አወጣው አሉ። ከዛ አቧራ በጣም ደስ አለው። በእናት ከፍ አድርገኛል እንትን አገኘው ብሎ አጫዋቻ ከዛ ላይ አወጣው። ለምኖ እንጫወት ያለው አውሎ ንፋስ አየር ላይ ካወጣው በኋላ አልጫወትም አላሉ። አቧራ መጨረሻውን ዝም ብላችሁ ማሰብ ነው። ቃላችሁ አለ? ቼክ አድርጉ። በመጀመሪያ የማን ናችሁ? የገዛችሁ ጌታና እናንተ አላችሁ ያብራችሁ ናችሁ ወይ? ይሄ እኮ ታውቃላችሁ እንደ ነፍሰ ጡር ሴት ቼክ አፕ የሚያስፈልገው ነገር ነው። ነፍሰ ጡር ጤነኛ ነፍሰ ጡር አሁን ዘመናዊ ነፍሰ ጡር ድሮች እንኳን መቼ እንዳረገዙ ማያውቁም፣ መቼ እንደሚወልዱ ማያውቁም። በቃ በሰላም ነው የኖሩት ታውቃላችሁ። ወራ አያውቁም እነሱ፣ ቼክ አፕ አያውቁም። በሰላም 9 በቤት በቃ ቅቤ ምናምን እየተባለ ማርያም እየተባለ ጁ እያልን የመጣ ነው እኛ እኔንና እኔን መሰሎች የድሮ። አሁን ግን ቼክ አፕ አለ አይደለ? አቀማመጡ፣ ፖዚሽኑ፣ ልብምቱ ና ይላል። ጨዋታውን ሲያደሩት ምናምን ያደርጋሉ። ትንሽ ልቡ አይሉታል። መጨረሻ ላይ እንትን ሊያደርጉ ቢዝነሱን በደንብ ሞቅ ሊያደርጉት ሲፈልጉ ማለት ነው። ከዛ ከውት ያለሽ ብቻ ቼክ አፕ ያስፈልጋል ማለት ነው። አለ ጌታ። ደህና ናችሁ? አንድ ጊዜ ኢየሩሳሌም ይዛው ሄዳ ኢየሱስን የ12 ዓመት ልጅ ሆነው ረሳችሁ ማርያም። ኢየሱስ ይረሳል? እንዴት የእግዚአብሔር ልጅ ይረሳል? እንዴት የዓለም መድኃኒት ይረሳል? እንዴት በዛ አይነት ታምር የመጣ ይረሳል? ረሳችሁ። አንድ ቀን ሙሉ የሆነ ቦታ ድሮፕ አድርገው ረሳችሁ። ያለ መሰላትና ይላል መጽሐፍ ከእንግዶች ጋር አለ ብላ እርግጠኛ ከልጆች ጋር እየተጫወተ ይገኛል ብላ አንድ ቀን በሙሉ ተረሳ።
ቼክ አላረጉም ቀን ሙሉ። ቼክ የሚያረጉበት ሰዓት ላይ የለም እሱ የባጠኑ አለ ኢየሱስ የለም። እስቲ ትየንተናም የለም እነን ከልጆቹ ጋር የለም እናንተና ጋር የለም እዛም የለም። ቼክ ሲደረግ የለም ያለ መስሏት ነበር። ማርያም ጋር እኮ ነው ያልኳቸው ያለው። ቼክ አድርጉ። የማናችሁ ምን እያረጋችሁ ነው? ምን እየሰዋችሁ ነው? ማን እየሰማችሁ ነው? ከዛ አንድ ቀን የጠፋ ኢየሱስ በ3 ቀን ፍለጋ ነው የተገኘው። አንድ ቀን ተጥሎ 3 ቀን ተፈለገ። የተገኘው የት ነው? የተጣለበት ቦታ ይዘውት የሄዱበት ቦታ እዛው አለ። እሱ እየተጨነቀ ማይጠፋች አባዬ ይጠፋ እያለ ያለቀሰ አታገኙትም። እሱ እንደሆነ ያለኛ መኖር ይችላል። ኢየሱስ ያለኔ መኖር ይችላል። ያለ እናንተ መኖር ይችላል። ኢየሱስ ያለኔ መገልገል ይችላል። ያለ እናንተ መገልገል ይችላል። ሂዱ መከራው ሰዓት ላይ መልአክ መጥቶ አበረታው ይላል። መልአክ መምጣት እንዴ መልአክትን ማዘዝ አቅቶኝ ነው እንዴ ጴጥሮስ? ምንድነው ምን ይያልክ ያለው? አሁን አንተ እንትን አውጥተህ ምናምን ትቆርጣለህ እንዴ? እኔ በፈልገው እኮ ሰራዊት ማስመጣት እችላለሁ እኮ። አሁኑኑ ደውዬ አሁኑኑ አባቴ ብለው ሰራዊት ይልክልኛል እኮ። ሰራዊት ከሰማይ ማምጣት የምችልኝ የሚል ነው እኮ ጌታ። አጋዥ አያስፈልገውም ብራዘር፣ ያለኛ መኖር ይችላል። ይሄንን ጌታ ለማገልገልም ይሁን ከዚህ ጌታ ጋር ለመኖር መታደል ነው። ይሄን ጌታ እያመለኩ መኖር መታደል ነው። አይደለም ማገልገል በጣም መታደል ነው። እሱን ሰርቭ ማድረግ በጣም መታደል ነው። ከሱ ጋር መኖር በጣም ትልቅ እድል ነው። የማን ናችሁ? የሱ ብቻ መሆን እኮ በጣም የሚያኮራ ነገር ነው ብራዘር። የሱ ብቻ መሆን የማን ስትባል የእግዚአብሔር እንዴ ወንድሜ፣ የሱ ብቻ መሆን እኮ በቂና ከበቂ በላይ። እንኳን የጌታ መሆን የጠቅል አሽከር መሆን ኢትዮጵያ ውስጥ ያስፎክር ነበር። ዘራፍ የጠቅል አሽከር ብለው አሽከሮች ዘራፍ ይሉ ነበር። አሽከርነት እንደ ክብር ስለሚቆጥሩት። እኛ ደግሞ እኮ የማንን እስቲ እኔ በሉ የጌታ ነኝ በሉ። ስለዚህ የገባችሁትን ቃል ቼክ አድርጉ። ያንተ ነኝ ያላችሁት መቼ ነው? አላችሁ ወይ? እኔ ጌታ ሆይ ሁሉ ቢክድ፣ እኔ ሁሉ ቢተውህ፣ እኔ ሁሉ እንትን ቢያቆም፣ ሁሉ እንትን ቢተው እኔ ያለው ያላችሁበትን ቀን ቼክ አድርጉ። እንደ ጴጥሮስ ምናልባት ተበጥራችሁ እንዳይሆን። ሰይጣን ሲያበጥር በጣም ነው ያበጥረው። አበጣጠሩ ደግሞ አበጣጠር እንዳይመስል አበጠረው። በምን አበጠረው? በገረድ አበጠረው። እሳት የሞቁ ገረዲቱ መጣች። አንተ ስትለው አንቺ የምትዩ ሰውዬ ነው ያላቅም አበጣጠረው። እንደገናም ሌላ ሰው እኔ ያላቀውም ሰውዬ እያለ ካድ ወይኒ ሞቱ ጋር አብሬ ምናምን ሲፎክር የነበረው ሰውዬ፣ ጆሮ ሲቆርጥ የነበረው ሰውዬ አላቀውም አለ። የትናንትናው ፎካራችሁ ዛሬ አለ። በክፉ ቀን አለ፣ በመከራ ቀን አለ፣ በችግር ቀን አለ፣ በመከዳት ቀን አለ። ብትን ሲል ሰው አብራችሁ ነው የምትበተኑት። ጌታ አሳልፎ ያያል። ማንን ነው የምታመልከው? ወገኖቼ የሁላችን ቃል ይሁን፣ የሁላችን የተናገርነው ይሁን፣ የገባነው ነገር ይሁን፣ የገባነው ቃል ይሁን፣ አንድ ቀን በግልም ይሁን በጋራ የገባናቸው ቃሎች የሚፈተሹበት ጊዜ አለ። ጴጥሮስ ፈተናው ሰዓት ላይ ወደቀ። ፈተናው ሰዓት ላይ እኔ አላቀውም አለ። አንዴ አይደለም ስንት ጊዜ? 3 ጊዜ። ማንን? ስራ የተወለትን ኢየሱስ። ማንን? ጆሮ የቆረጠለትን ኢየሱስ። ማንን? አብሬ ወይኒ ይገባለሁ ያለውን ኢየሱስ፣ እሞታለሁ አብሬ ያለውን ኢየሱስ ካደው። ምን እንደሚመጣ ነገ አታውቁ። ዝግጁ ናችሁ ወይ? ድሮ በኮሚኒስቱ ዘመን ራሻ ውስጥ ነው አሉ የተደረገው
የዛኔ ክርስቲያኖች በከባድ ስደት ውስጥ በነበሩበት ጊዜ አገራችንም እንደሱ አይነት ችግር ነበረ። ክርስቲያኖች እየተደበቁ እግዚአብሔርን የሚያመልኩበት ጊዜ ነበረ። በእኛ እድሜ ሰዎች ተደብቀው ምናምን በተራ ቸርች ይገቡ ጥጥ እየተፈተለ ጥጥ ነው የምንፈትለው ምናምን እያሉ ተደብቀው የሚያመልኩበት ዘመን። በደርግ ጊዜ እንኳን ብዙ ቤተክርስቲያኖች ተወስደው እኔ እንኳን ማቃቸው ገነት አዲስ ከተማ ገነት እስር ቤት ሆኖ ነበር። ቀጠና 2 ሙሉ ወንጌል ክበብ ሆኖ ነበር፣ ድራፍት ቤት ሆኖ ነበር። አሁንም ድረስ ባፕቲስት ቸርች አሁንም ድረስ ክበብ ናት። እዚህ ቶታል ጋር ያለች ቤተክርስቲያን ተወስዳ በደርግ ሌሎችም በጣም ብዙ የተወሰዱ ብሎ መንግስት አባሮ ተከልክሎ ነበር። የተወሰኑ ቸርቾች ብቻ ነበሩ ክፍት፣ ሌሎቹ ዝግ ነበሩ። ልክ እንደዚህ በነበረበት ጊዜ በዛን ዘመን እዛው በራሻ ውስጥ አንደርግራውንድ ተደብቀው የሚያመልኩ ክርስቲያኖች የነበሩበት ቦታ ላይ ወታደሮች ገቡ ይባላል። ወታደሮቹ ያረጉ ገቡና አንድ ሰው እንዳይንቀሳቀስ አንድ ሰው ከዋሉ ያመለኩ ነው። ይሄ የኢየሱስ ነኝ ምናምን ምትል በዚህ በኩል እኔ አይደለሁም ምትሉ በዚህ በኩል ሲባል ማአት ሰው እኔ አይደለሁም እሷ ነች እየጎተተች ያመጣችኝ የት እንደሆነ ቦታው ራሱ አላቀውም እኔ ያለ ጸጉር ቤት ብሎ እኔ ያለ ሁሉ ከዛ 3 ሰዎች ብቻ ቀሩ። ማአት ጉባኤ ድርምስ ብሎ እኔ ቸርች ነው እንዴ ይላል። አብሮ ሰርፕራይዝ ሆነ። ከዛ ወታደሮቹ መሳሪያቸውን ዘግዘቅ አረጉና በሉ በጣም ጥሩ እናንተ ውጡ፣ እኛ በሰራዊት ውስጥ ያለን አማኞች ነን፣ ከናንተ ጋር ነው የምናመልከው አሉ ይባላል። ከዛስ እነዚህ ሊከዱ የነበረ እኛም ማውቀን ነው እኛም በእውነት እኛም እንደ ጨዋታን መስሎን ነው ምናምን አሉ ይባላል። እና የማናችሁ አሁን ድንገት ይበጣኛ እንደው ሜዳ ላይ ነው ያለን ፋቲካ የለበሱ ግር ብሎ አንዘማን ቢሉ አለን ወይ? እኔ እኮ በዚህ ዘመን አለን ወይ? እንደሱ ሳይሉን እኮ እኛ የለንም ሳንባል የለንም እኮ ብዙዎቻችን የለንም እኮ ከጌታ ጋር መስሎን ነው። ቼክ አርጉ አለ ወይ? የትናንትና ቃላችሁ አለ ወይ? የትናንትና ፍቅራችሁ አለ ወይ? የትናንትና እምነታችሁ አለ ወይ? ለጌታ ለቤተ ክርስቲያን ለአገልግሎታችሁ ለወንድሞቻችሁ ለእህቶቻችሁ ለገባችሁት ቃል አላችሁ ወይ? እዛ ቃል ላይ አላችሁ ወይ? የተናገራችሁት ነገር ላይ አላችሁ ወይ? ቼክ አርጉ። ጊዜ የማይፈትነው ነገር የለም። ጴጥሮስ ተፈተነ፣ የተናገረውን ረሳ። ስለዚህ ምንድነው ፓስተር ቸሪ ልትለን የፈለከው? በደንብ ስሙኝ። በገሃድም የሆነ በግል የገባችሁት ቃል አለ ወይ? ቃላችሁ አለ ወይ? የገባችሁትን ቃል ጠብቃችኋል ወይ? ቼክ አርጉ። ለምንድነው እንደሱ ያልከው? እኔ ጋብቻ ላይ ሰራ የለ በጣም ብዙ ሰዎች እኔ ሰርግ ላይ ወይ ቃላችሁን ቆጠብ አርጉ። ሰርግ ላይ የገባችሁት ቃል አለ ወይ? ጌታዬ ነው የምለው ያሉ ሰዎች አሁን አፋቸው ሞልተው እንዴት አይነት ነገር እየበጠበጡ ባሎቻቸው ላይ እየረጩ እንደሆነ። ትናንትና እመቤቴ የኔ እመቤት ነው ልልቴ ያለው ሰውዬ እኮ ነው። ሰርጋችሁ ላይ የገባችሁት ቃል አለ ወይ? በሐዘን ጊዜ ብለህ ነበር፣ ትዝ ይልሃል? በደስታ ጊዜ ብለህ ነበር፣ በሐዘን ጊዜ ብለሽ ነበር፣ በደስታ ጊዜ ብለሽ ነበር። አለ ወይ? የግድ እንደ ጴጥሮስ እኮ ኢየሱስ ደም በደም ሆኖ መቆም የለብን። አለ ወይ? ቃላችሁ አለ ወይ? በሰርጋችሁ የገባችሁት ቃል አለ ወይ? መድረክ ላይ ቆማችሁ የገባችሁት ቃል አለ ወይ? የተናገራችሁት ቃላችሁ አለ ወይ? የገባችሁት ቃል ለ5 ዓመት ነው? ኮንትራት ነው ያስፈረምናችሁ? የገባችሁት ቃል ኪዳን በእግዚአብሔር ፊት 10 ዓመት ነው? 15 ነው? 20 ነው? ስንት ነው? የደመደማችሁት እንደ ጴጥሮስ እስከ ሞት ነበር ያላችሁት። እስከ ሞት ድረስ በሐዘን በደስታ በህመም በጤንነት በማግኘት በማጣት በከፍታ በዝቅታ ላልለየው ላልለያት እስከ ሞት ድረስ ብላችሁ የገባችሁት ቃል የት ሄደ? አያችሁ፣ ተበጠራችሁ እኮ። ብጠራ እኮ ነው እንደዚህ ያደርጋችሁ። ተበጠራችሁ ነው፣ ሌላ አይደለም። ሰይጣን ያበጥራል። ተበጠራችሁ እንዳትቀሩ እግዚአብሔር ግን እድል ይሰጣል። እንደ ጴጥሮስ ለጴጥሮስ እድል ሰጠው። ስቅስቅ ብሎ አለቀሰ። አሁን አትሳቁ፣ አልቅሱ። ሂዱና ጥጋ ጥግ ቁጭ በሉና ቃላችሁን የሸበጠጣችሁ ሰዎች፣ የገባችሁትን ኪዳን ያፈረሳችሁ ሰዎች፣ በእግዚአብሔር ፊት ያወጣችሁትን ቃል፣ በእግዚአብሔር ፊት ያላችሁትን ነገር፣ ያፈረሳችሁትን ውል በእግዚአብሔር ፊት ብላችሁት የነበረው በግልም በጋራም በግልም በየካፌው በየግንትኑ በየጥጋ ጥጉ እያለቀሳችሁ ያላችሁት ያኔ አለ ወይ?
የገባችሁት ኮንትራት ነው ወይ? የገባችሁት ኪዳን የ5 ነው ወይ? የ10 ነው ወይ? እንደዚህ በፍጥነት ለማፍረስ ምንድነው ያሮጣችሁ? ፒተር ሳይህ ሁኔታ አላማረኝም፣ ሳይህ ግለትህን፣ የአንዳንድ ሰዎች ግለት ጌታዬ ቤቢ ሃኒ ሆዴ ምናምን ብለው አግለውን እኛ ፍቅር አናውቅም እንዴ እስክንባባል ድረስ እኛ ቆይ ተዋደናል እንዴ ተጋባ ነው ነፍሴ ምናምን እንደባብለን እስኪ የኛ ፍቅር ጥያቄ እስኪፈጥር ድረስ እንደ ኮብራ አንዱ ላይ የተጠመጠመ ሀገር ለሀገር ዞረው በየከንተኑ በየቦታው ይሄዱ ቢሽዳር ባዶ እግራቸውን እየተሯሯጡ የመጀመሪያ ልጃቸውን እግር በኬክ ውስጥ እንደዚህ እየነከሩ ስታምፕ እያደረጉ ቀልደው በየአደባባዩ ኪዳናቸውን ያፈረሱ ሴጣን ያበጠራቸው ቤት ይቁጠራቸው። እንደ ጴጥሮስ ተበጠራችሁ አላቀው አይኑ ላፈር ኢየሱስ አንቺዬ እኔ ምትዩ ሰው አላቀ አንተ ከሱ ጋር ነበር ይሄው ንግግርህ እኮ ይገልጣል። ሰው ማለት ሰው ያማሃል እንደ ይያለ ፈራጠቅ እግዚአብሔር ግራራለት አለ ወይ ኪዳናችሁ? የማናችሁ? የሱነን ብላችኋል? የሱነን ብለናል። አዎ የሱነን ወይ? እሱን እየሰማን ነው ወይ? እሱን እያገለገልን ነው ወይ? እሱን እያመለክነው ነው ወይ? የገባነውስ ቃል አለ ወይ? ለሱ ቃላችንስ አለ ወይ? እንደ ጴጥሮስ ቆመናል ወይ? ወይስ ተበትነናል? እንደ ጴጥሮስ አልቅሰን ለመመለስ ሬዲ ነን ወይ? ጴጥሮስ እድል ሰጠው። ዛሬ እግዚአብሔር እድል የሚሰጣችሁ ሰዎች አላችሁ። እስቲ ቆም በሉና እዩ። ኪዳናችሁ አለ ወይ? የጻፋችሁትስ አለ ወይ? የለም የጻፋችሁት ቴክስት ያረጋችሁትም እኮ አለ እኮ። አሁን ዘመኑ እንደሆነ የቴክኖሎጂ ነው። የተጻፈውም አለ እዚህ ውስጥ። ማንም ሳይላችሁ የዘባረቃችሁት አለ። ቃላችሁ አለ፣ የጻፋችሁት አለ፣ ቴክስታችሁ አለ፣ ደብዳቤያችሁ አለ፣ የፖስታችሁት አለ፣ የተናገራችሁት አለ፣ ያላችሁት አለ፣ ዶክመንተሪው አለ። ቁጭ ብሎላችኋል። ሁሉም አለ። ጴጥሮስ የተናገረው ሁሉም አለ። ጴጥሮስም አለ። አሁን ፍርት ውስጥ እንዳለ አወቀ። ሰበር ብሎ ጌታ ሆይ ካድኩ፣ ቃሌን አጠፍኩ፣ ፉክሬ ካድኩ፣ አንተ ጌታዬ እባክህ መልሰኛል። ኪዳን የጣላችሁ ሰዎች አንሱ ኪዳናችሁ። ተበጥራችሁ ቆም በሉና አስታውሱ። ዛሬ እዚህ ጋር ቆምኩት ቆም ብላችሁ እንድታስታውሱ። ምኑን? የገባችሁትን ኪዳን፣ የገባችሁትን ቃል፣ የማን መሆናችሁን የፎከራችሁበትን ቀን ቆም ብላችሁ እንድታስታውሱ። ይሄንን ጴጥሮስን ታሪክ እዚህ ውስጥ ያሉት ሁሉም ወንጌላውያን የጻፉት፣ ሁሉም ወንጌላውያን አስታውሰውታል። መመለሳለሁ የጴጥሮስን ተጽፎለት ሁሉም አራቱም ናቸው የጻፉለት ለጴጥሮስ። ሁሉም አስታውሰውታል። ወገኖቼ እኔም ዛሬ እዚህ ጋር ቆሜ እንደ አንድ ወንጌላዊ ላስታውሳችሁ። የገባችሁትን ቃል አስታውሱ። የማን ናችሁ? የማን ነኝ ያላችሁት? ማን ነው የምታመልኩት? ምን ብላችሁት ነበር? እሱም ብቻ አይደለም፣ ሰውንስ ምን ብላችሁ ነበር? ቃላችሁ አለ ወይ? የገባችሁት ኪዳን አለ ወይ? የማንም ልንሆን አንችልም፣ የሱ ብቻ ነው የምንሆነው። አሜን። ጴጥሮስ ከካዶ በኋላ ተመልሶ ከኢየሱስ ጋር ቆመ። አልቅሶ ተመለሰ። አንተን ከድቻለሁ መልሰኛል። ቃሌን አጥፌያለሁ ጌታ ወይ መልሰኛል። ጌታ መለሰው። እሱ እኮ ነው ሮማ አደባባይ ላይ ተዘቅዝቆ የተሰቀለው። ኖ እንደ ጌታ ይዘቅዝቁና ስቀሉኝ ብሎ ያቺን ቃል የገባውን ቃል አፍርሶ አልቀረም። አፍርሶት አልቀረም። ወድቆ አልቀረም። ስቶ አልቀረም። ወደ ኋላ ተመልሶ አልቀረም። ሸምጥጦት አልቀረም። ፎርሾ አልቀረም። ሰው ፊት ሌላ ቃል ተናግሮ አልቀረም። ነገር ግን ከወደቀበት ወደ ቀልቡ ተመለሰና ወደ አይምሮ ተመለሰና ለካ የጣለው ቃል ነው። ለካ የጣለው የከዳው የራሱን ቃል ነው። የገባውን ኪዳን ነው። ወፈፍ ብሎ ነው። በምቾት ቀን የገባውን ቃል በመከራ ቀን ክዶት ነበረ። በመከራ ቀን አፍርሶት ነበረ። ስለዚህ ምን አደረገ? ያ ያፈረሰውን ቃል፣ በመከራ ጊዜ ያፈረሰውን ቃል፣ በችግር ጊዜ ያፈረሰውን ቃል ከወደቀበት እንደገና ገብቶ አልቅሶ አወጣውና ኢየሱስ ጋር ይዞት መጣ። የገባውን ቃል ፈጸመ። እስከ ሞት ድረስ ኖረለት።
የጣላችሁትን አንሱ። የማን ናችሁ? እንጸልይ። አንገቶቻችንን ዝቅ አድርገን ዛሬ እንደ ጴጥሮስ መመለስ ይሁንልን። እንደ ጴጥሮስ ቃላችንን ጠብቀን መፈጸም ይሁንልን። በልዩ ልዩ ስፍራ የተንጠባጠብንና የወደቅን ቃላችንን ያጠፍን ቃል የታጠፈብን እንዲሁም በልዩ ልዩ ድካም ውስጥ ያለን ሰዎች እግዚአብሔር ሊመልሰን ወደኛ መጥቷል። ለጴጥሮስ ዶሮን የላከለት የዶሮዋን ጩኸት ሲሰማ ኢየሱስ የተናገረው ትዝ አለው። ወዲያውኑ ስቅስቅ ብሎ አለቀሰ። እግዚአብሔር ዛሬ ቃላችሁን ሊያስታውሳችሁ መጥቷል። የገባችሁትን ቃል እሱም ደግሞ የተናገራችሁን ሊያስታውሳችሁ መጥቷል። በዚህ ጊዜ መመለስ ይሆንልን። ለቃሉ ምላሽ መስጠት ይሆንልን። ስሙን በሕይወታችን ማክበር ይሆንልን። አጭር ደቂቃ አብረን እንጸልያለን። እንኳን ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር፣ ባለ 3 መኝታ 1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈራሽ ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ